ከጓደኞቹ ጋር ለመዝናናት የወጣውና ከአንድ ሱፐርማርኬት ለገዛው ዕቃ የሚከፍለውን ገንዘብ ያጣው ጥቁር አሜሪካዊ የድርጊቱ ህይወቱን እስከመጨረሻው አስቋሽቶታል። ገዳዩ ነጭ የፖሊስ መኮንን ዴሪክ ቻቪን ጆርጅ ፍሎይድ አንገት ላይ ለ9 ደቂቃ በጉልበቱ ተንበርክኮ ህይወቱ እንዲጠፋ አድርጓል። በወቅቱ መተንፈስ አልቻልኩም የሚለው የሟች ድምጽም ለብዙዎች ሰቀቀንን የቀን ቅዠትም መስሎ ነበር ያለፈው። ይህ ድርጊት ከተፈጠረ 5 ዓመታት ተቆጠሩ። ሚኒያፖሊስ ግዛት እንደ አውሮፓውያን አቆጣጠር በ2020 ያስተናገደው ጥቁር ታሪክ ሆኖ ተመዝግቧል። ጆርጅ ፍሎይድ የተገደለበት 5ኛ ዓመት መታሰቢያ በትውልድ ከተማውና በተገደለበት ሚኒያፖሊስ ግዛት በተለያዩ ዝግጅቶች ታስቧል። አሶሺየትድ ፕሬስ በዘገባው ፍሎይድ በተገደለበትና እሱን ለማስታወስ በተሰየመው መስቀለኛ መንገድ ላይ የሲቪል መብት ተሟጋቾችን ጨምሮ በሺዎች የሚቆጠሩ ሰዎች መታሰቢያ በዓሉን መታደማቸውን ገልጿል። የ46 ዓመቱን ጥቁር አሜሪካዊ በመግደል ወንጀል የተከሰሰው ቻቪን በ22 ዓመት እስራት ሲቀጣ ሌሎች መኮንኖች ግድያውን ጣልቃ በመግባት አላስቆማችሁም በሚል ሊፈረድባቸው ችሏል። በወቅቱ የተፈጸመው ይህ ግድያ በአሜሪካ ምድር የጥቁሮች የሰብአዊ መብት አለመረጋገጡን ማሳያ ተደርጎ ተወስዷል። አደባባዮች የጥቁር ህይወት ይገደናል በሚሉ ተሟጋቾች ተጥለቅልቆም ነበር። ወንጀሉ በአሜሪካ በርካታ ግዛቶች ትላልቅ ተቃውሞችን የቀሰቀሰ እንዲሁም በሀገሪቷ የፍትህ ስርዓት ማሻሻያ እንዲደረግ ጥሪ የቀረበበትም ሆኖ አልፏል። ጆርጅ ፍሎይድ ከሞተ በኋላ የፖሊስ ጥቃትና ዘረኝነት ከፍተኛ ትኩረት ቢያገኝም አሁንም በፖሊስ የሚገደሉ ሰዎች ቁጥር እየጨመረ መምጣቱን ነው መረጃዎች የሚያሳዩት። እንደ አውሮፓውያን አቆጣጠር በ2024 ብቻ ቢያንስ 1173 ሰዎች በፖሊስ በጥይት ተገድለዋል። ይህ ቁጥር በየዓመቱ ከ1000 በላይ ሆኖም ቀጥሏል። ከነዚህ መካከል በጥቁር አሜሪካውያን ላይ የሚደርሰው የፖሊስ ግድያ መጠን ከነጮች በከፍተኛ ደረጃ ሲጨምር፣ የፖሊስ መኮንኖች በኃይል አጠቃቀም ወንጀል ተከሰው የመዳኘት እድላቸውም እጅግ አናሳ መሆኑ በተደጋጋሚ ይገለጻል። ከጆርጅ ህልፈተ ህይወት በኋላ በአሜሪካ በሰብአዊ መብት አያያዝ ዙሪያ ለውጦች የታዩ እንደሆነ ይነገራል። በርካታ አሜሪካውያንም በሀገሪቷ ዘረኝነትንና የፖሊስን የኃይል አጠቃቀም ለመቀነስ የተደረጉ ጥረቶች በጥቂቱም ቢሆን መሻሻሎችን እንዳመጡ ይገልጻሉ። በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ስር የፍትህ ዲፓርትመንት በሚኒያፖሊስ ግዛት ሉዊስቪል፣ ፊኒክስና ሚሲሲፒን ጨምሮ በበርካታ ግዛቶች የአካባቢ የህግ አስከባሪ ኤጀንሲዎችና ፖሊሶች ላይ ምርመራዎች እንዲከፈቱ አድርገው ነበር። የምርመራ ግኝቶቹም ፖሊሶቹ የሰብአዊ መብት ጥሰቶችን ስለመፈጸማቸው የሚያመላክቱ መሆናቸውን የቢቢሲ ዘገባ ያሳያል። የፖሊስ መምሪያዎቹ ከመጠን በላይ ኃይል እንደሚጠቀሙ፣ በጥቁርና በአሜሪካ ተወላጅ ላይ መድሎ እንደሚፈጽሙና የዜጎችን የመናገር ነጻነት መብት እንደሚጥሱ የምርመራ ውጤቱ አካቷል። ይህንንም ተከትሎ ወደ 20 የሚጠጉ የአሜሪካ ግዛቶች የፖሊስ መኮንኖች እንዲጠቀሙ የተፈቀደላቸውን የኃይል አይነቶች እንዲገደቡ ባለፉት 5 ዓመታት ተደርጓል። በአሜሪካ በሰብአዊ መብቶች ላይ የሚደርሱ ጥሰቶችን ለመከላከል የፖሊሶችን የኃይል አጠቃቀም ከመገደብ ባለፈ ወሳኝ የሚባሉ የማህበረሰብ ለውጥ ንቅናቄ ተጀምረዋል። ከተሞች ለፖሊስ የሚበጀተውን በጀት በመቀነስ ለማህበረሰብ አገልግሎቶችና የአእምሮ ጤና አጠባበቅ ላይ ፈሰስ እያደረጉ ይገኛሉ። ሚኒያፖሊስ ግዛት $8 ሚሊዮን ከፖሊስ መምሪያው በመቀነስ ወንጀልን ለመከላከልና ለአእምሮ ጤና ቀውስ ምላሽ አገልግሎቶች ማዋል የጀመረ ሲሆን፣ ቦስተን ደግሞ $12 ሚሊዮን በጀት በመቀነስ ስነ ልቦናቸው ለተጎዱ ሰዎች የምክር አገልግሎት፣ የመኖሪያ ቤትና ሌሎች የህዝብ ጤናና ማህበራዊ አገልግሎት ኤጀንሲዎች ላይ ኢንቨስት አድርጓል። ምንም እንኳን የፍትህ ማሻሻያዎችና ሌሎች ችግሩን የሚቀርፉ እርምጃዎች ተግባራዊ ቢደረጉም አሁንም በአብዛኛው አሜሪካውያን በተለይም በጥቁሩ ማህበረሰብ ዘንድ በዘረኝነትና በፖሊስ ጥቃት ችግሮች ዙሪያ ዘላቂ ለውጥ እንዳልመጣና ሙሉ ለሙሉ እንዳልተፈታ ይናገራሉ። በፔው የምርምር ማዕከል የተደረገው የቅርብ ጊዜ ጥናት የዚህ ማሳያ ነው ይላል የቢቢሲ ዘገባ። ጥናቱ እንደሚያሳየው 72% የሚሆኑት ምላሽ ሰጪዎች ከፍሎይድ ግድያ በኋላ በጥቁር አሜሪካውያን ህይወት ላይ ትርጉም ያለው መሻሻል እንዳልተደረገ ይፋ አድርጓል። ከግማሽ በላይ የሚሆኑት አሜሪካውያን በፖሊሶችና በጥቁሮች መካከል ያለው ግንኙነት ከፍሎይድ ግድያ በፊት ከነበረው ጋር ተመሳሳይ ነው የሚል እምነት እንዳላቸውም ጥናቱ አመላክቷል። የሰብአዊ መብት ተሟጋች ድርጅቶች በ2023 ይፋ ባደረጉት መረጃ አሁንም በአሜሪካ ዘረኝነት፣ የስደተኛ ጥላቻና በጥቁር አሜሪካውያን ላይ የሚሰነዘሩ ጥቃቶች አሳሳቢ የሰብአዊ መብት ችግሮች ናቸው ብሏል። በፍትህ ስርዓት፣ በጤና እንክብካቤ፣ በኢኮኖሚ እኩልነትና በመኖሪያ ቤት አቅርቦት ላይ የዘር መድሎ በስፋት አለ ባይ ናቸው ተሟጋች ድርጅቶቹ። የዲሞክራሲ መሰረት ተደርጋ በምትቆጠረው አሜሪካ ዜጎች በእኩል ዓይን የማይታዩበት በተለይም ቀለም ላይ ተመስርቶ የሚደርስባቸውን አድሏዊ አሰራር ለመቀነስ ዘረኝነትን ለመዋጋትና የተሻለ የፍትህ ስርዓት ለመገንባት ከምንጊዜውም በበለጠ የሚያደርጉትን ጥረት ለማጠናከር ከሰብአዊ መብት ተሟጋች ድርጅቶች ጋር በትብብር ሊሰሩ እንደሚገባ ይታመናል።